አስተዋዋቂ የሚፈልግ በነገራችን ላይ ፎርጅድ ነገር ነው እንጂ እውነት ነው። እንደው ሊቁ ክፍለ ዮሐንስ በስድስት ነገር ይታወቃል። አንደኛ አሁን ጸሎት እያደረጉ አቋርጦ ስልክ ማናገር በጣም ተራ ነገር ሆኗል አይደል? ቅዱሳን እንዲህ ነው የሚሉ መከራው ሲቀርባቸው እግዚአብሔር ዘነከ ይመስል ምን አደረኩት ይላል። እኛ ደግሞ በተቃራኒ ፈተና ሲበዛ ምን አድርጌው ነው? ቅዱሳን ፈተናው ሲቀርባቸው ምን አደረኩት፣ እኛ ፈተና ሲመጣ ምን አድርጌው ነው? ምዕመናን እንግዲህ ዋና መምህራችን ነው ብለው ሚዲያውን ሞልቶት ከሚኖሩ መምህራን እና ለኦፍ ወለ ትንትንያ ልከና ትንትንያና ደግሞ አሁን እኮ ስም ማጥፋት ነው። የሊቆን ስም ወለ ትንትንያ ብለው ያደንቃሉ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክርስቶስ ተንሥአ እሙታን አሰሮ ለሰይጣን አግዓዞ ለአዳም ሰላም ይእዜሰ ኮነ ሰላም። ክርስቶስ በታላቅ ኃይልና ስልጣን ከሙታን ተለይቶ ተነሳ፣ ሰይጣንን አሰረው፣ አዳምን ነፃ ወጣው። ከዛሬ ጀምሮ ሰላምና ደስታ ሆነ። እጅግ የተወደዳችሁ የአሽማል ሚዲያ ቤተሰቦች በያላችሁበት እንደምንሰነበታችሁ፣ ይህ በአሽማል ሚዲያ ብቻ እየተዘጋጀ የሚቀርብላችሁ የቅኔ መርሃ ግብር ነው። ሳምንታዊ ሆኗል ማለት ነው። ከዚህ በፊት ከመጋቤ ምስጢራት ሰሎሞን ጋራ አንድ መርሃ ግብር የቅኔ መርሃ ግብር ሰኞ ዕለት ሰርተን ነበር። ሰኞ ከምሽቱ 1 ሰዓት ሁልጊዜም በየሳምንቱ ሰዓቱንም ዕለቱንም ጠብቆ የሚቀርብላችሁ መርሃ ግብር ነው። ወደ ኋላ ተመልሳችሁ አንድ መርሃ ግብር አለ። ሌሎች መርሃ ግብሮች ቢኖሩም ይህ ሳምንታዊና ተከታታይ ስለሆነ ወጥ የሆነ ነገር ለማግኘት ሳምንት እጅግ በጣም የተወደደ ጥሩ ቆይታ ያደረግንበት አንድ መርሃ ግብር አለን። ያንን ወደ ኋላ ተመልሶ በማየት ይህንንም ጨምሮ ሰዓቱንና ዕለቱን ጠብቆ በዕለተ ሰንበት ምሽቱ 1 ሰዓት እየተዘጋጀ የሚቀርበው ነው። ይህንን በባለቤትነት እንድትከታተሉ እያሳሰብኩ ዛሬም በዛው ዙሪያ አንዱ የቅኔ ወግ ነውና ከፕሮግራሞቻችን መካከል ያለው እሱን ነው የምንነጋገረው። ስለዚህ በዚያ ጉባኤ በዚህ ትምህርት ዛሬም በድጋሚ መጋቤ ምስጢራት ሰሎሞን በመካከላችን አሉ። ከእሳቸው ጋር አጭር ቆይታ ይኖረናል በሳምንታዊ መርሃ ግብራችን ማለት ነው። ባለቤት በመሆን ለሌሎችም መርሃ ግብሩን በማዳረስ በባለቤትነት እንድትቀጥሉ እያልኩ ወደ መርሃ ግብራችን መለሳለሁ። እንደምን ሰነበቱ? እንኳን ደረሰዎት። እንኳን አብሮ ደረሰን። እንዴት ሰነበቱ? ሰላም፣ እግዚአብሔር ይመስገን። እንግዲህ ባለፈው ያነሳነውን በኮሜንትም በምንም ያገኘናቸው መረጃዎች አሉ። እጅግ በጣም ጥሩ ነው። በእርግጠኛነትም እኔ ባለፈው ማብራሪያ ሲሰጥበት የነበረው ያነሳ ነው በጣም የተሻለ እንደሆነ ይገባኛል። ከዚህም በኋላ ሰኞ ያው በተከታታይ የምናቀርበው ነው። ዛሬ ደግሞ እንግዲህ ባለፈው እንደ ታላቁን ሊቅ መልአከ ብርሃን አድማሱ ጀንበሬን አንስተን ቅኔዎቻቸው እና እንደው ባለቤቱን መንገሩ ጥቅም ስላለው ነው አብረን የምናነሳቸው። ቅኔውን ብቻ ብንናገር ነው ማን ነው የሚለው ደግሞ ባለቤትነቱን። ስለዚህ ከዚህ የተነሳ እስኪ ዛሬ ደግሞ ሊቁ ክፍለ ዮሐንስን እና ቅኔዎቻቸውን እንድንመለከት ነውና ሊቁ ክፍለ ዮሐንስ ማን ናቸው ብለን እስኪ እንጀምር። እሺ፣ የተከበራችሁና የተወደዳችሁ ተመልካቾቻችን በእግዚአብሔር ስም እንደምን ሰነበታችሁ። እንግዲህ ባለፈው ሳምንት ሊቁ መልአከ ብርሃን አድማሱ ጀንበሬ ማን ናቸው የሚለውን በቅኔዎቻቸው አይተናል። ዛሬ ደግሞ መጋቤ ብሉይ ሐዲስ የኔታ ቃለ ጽድቅ በመግቢያ እንደተናገሩት ሊቁ ክፍለ ዮሐንስ ማን ናቸው? በቅኔስ እንዴት ይገለጻሉ? ቅኔያቸውስ ለቤተክርስቲያኒቱ ያበረከተው ለሀገርም ለሃይማኖትም ለባህሉም ለወጉም ምን አይነት አስተዋጽኦ አለው የሚለውን ነገር ለማየት ያህል እንግዲህ ሊቁ ክፍለ ዮሐንስ አብዛኛው በእውነቱ የተቀበሩ መክሊት ዕንቁ ናቸው። ብዙ በኢትዮጵያ ይታወቁ። እንግዲህ ብዙን ጊዜ እኒህ ውድ የሆኑ ነገሮች ተቀብረው ነው የሚኖሩት የሚገኙት። እንዲያውም ባለድል ካላገኛቸው በስተቀር የተቀበሩ ነገሮች ባለድል የተቀበረ ወርቅ ሊያገኝ ይችላል፣ በቶሎ አይገኙ እና የታወቁ
እንቁ የሆኑ ሊቅ ናቸው ሊቁ ክፍለ ዮሐንስ። አስተዋዋቂ የሚፈልግ በነገራችን ላይ ፎርጅድ ነገር ነው እንጂ እውነት ነው። ብራንድ ዋናው ነገር እንዲሆን ጠመዝማዛ ቦታ ላይ እንኳን ቢሆን ሰዎች ጊዜ ይረዝማል እንጂ ፈልገው ያገኛል። ትክክል በትክክል ነው። ወቁኝ ይልም እውነት ነው። አዎ እንደው የኔ ቤት የሆነ ሰው ያልሆነው ሰው እውነት ነው እንጂ ታላላቁ ሊቃውንት ራሳቸው የታወቁ ናቸው። እንዳሉት አድቨርት የሚሰራለት ያልሆነ ርካሽ የሆነ ለሆነ ዋጋ ነው እንጂ ውዱ ድጋፍ አይፈልግም። ምንም በቃ ታውቋል። አንድ ጊዜ ሰው በሄደበት ሄዶ ያንን ማግኘት ይፈልጋል። ወተፈነቅል እንደተባለው ድንጋዩን እየፈነቀለ ቢሆን ያንን ካላገኘው ዝም አይልምና ሊቁ ክፍለ ዮሐንስ እስኪ መጀመሪያ ልደታቸውን መልካም እነይ ከየት ተወለዱ እንዴት አደጉ የሚለው ተመልካቾቻችን በሊቁ ክፍለ ዮሐንስ ላይ ብዙ የታሪክ ሽሚዎች ይታያል። እውነቱን ግን ማወቅ ከኛ ይጠበቃል። እንግዲህ ታሪክ ብዙን ጊዜ ያልሆነውን ታሪክ ስንመለከት እየተጻፉ ያሉ መጻሕፍቱን ስናይ ትክክለኛውን ታሪክ ሳንወቅ እንቀራለንና ትክክለኛው ታሪክ የትኛው ነው የሚለውን ማወቅ በደንብ የታወቀ ነው። ይሄን ደግሞ በተለያዩ ምክንያቶች መረጃዎችና ማስረጃዎች ማየት አስፈላጊ ነውና ሊቁ ክፍለ ዮሐንስ የተወለዱት በቀድሞ የጎጃም ግዛት ጠቅላይ የጎጃም ግዛት ተብሎ በሚጠራው በመተከል አውራጃ መተከል ለዚህ ማለት ነው። በጊዜው ጊዜ ጎጃም ጠቅላላ ግዛት ነው የሚባለው። በአሁኑ መተከል ሀገረ ስብከት ወይም በዚያን ጊዜ መተከል አውራጃ የሚባለው በጋፋኔ አቦ ወይም ደግሞ ልደታ ቤተክርስቲያን የተወለዱት ሊቁ ክፍለ ዮሐንስ። እንግዲህ ምናልባት የምታውቁት ከሆነ ሰጋዲ ሚካኤል ከሰባቱ ገዳማት አቡነ ተጠምቀ መድኅን ከመሰረቷቸው አንዱ ገዳም ሰጋዲ ሚካኤል ነውና ከዚያ አካባቢ ቻግኒ አካባቢ ማለት ነውና ከዚያ ቦታ ነው የተወለዱት። አባታቸው አዛዥ ቹሃይ ይባላል። የምድረ አገው ዋና ገዢ ነው እና በጣም ታዋቂ ደግ ነው የነበረው አባታቸው። አዛዥ ቹሃይ ነው የሚባለው። እንግዲህ አዛዥ ቹሃይ መጀመሪያ ቤተ እስራኤል ነበር፣ ቤተ ክርስቲያን አልነበረ የሚከተለው ቤተ እስራኤል እምነት እንደሆነ በታሪክ ተጽፏል። ከዚያ በኋላ ወደ ክርስትና ወደ ቤተ ክርስቲያን የመጣው በአቡነ ተጠምቀ መድኅን በታላቁ አባት በአቡነ ተጠምቀ መድኅን ትምህርት ነው። እሳቸው ነው ወደ ክርስትና እምነት አስተምረው ያጠመቁትም አቡነ ተጠምቀ መድኅን ናቸው። አቡነ ተጠምቀ መድኅን እንደሚታወቁት ሰባቱን ገዳማት የመሰረቱት እነ ጋሾላን እነ ጓንቻን ሌሎቹ ገዳማት ሰባቱ ገዳማት የመሰረቱት አባት ናቸው። እሳቸው ናቸው ወደ ክርስትና እንዲመጣ ያደረጉት። አቡነ ተጠምቀ መድኅን እንግዲህ ከሰሯቸው ስራዎች መካከል ብዙ የሚታወቁት በሐዋርያነታቸው ነው፣ በማስተማር ነው። እየዞሩ አካባቢውን ብዙ ስራ ሰርተዋል። ዛሬም ያሉ መነኮሳት ስማቸውን የሚጠሩ እገሌ ወልደ እገሌ ተጠምቀ መድኅን አባታቸውን የሚያደርጓቸው አቡነ ተጠምቀ መድኅን ነው። በአባታቸው በስጋ በወለዷቸው አባት ስም አይጠሩም፣ በመንፈስ በወለዷቸው ነው። እና አቡነ ተጠምቀ መድኅን በነበሩበት ጊዜ ነው የሊቁ ክፍለ ዮሐንስ አባት የነበረ። ሊቁ ክፍለ ዮሐንስ የአዛዥ ቹሃይ የመጀመሪያ የበኩር ልጃቸው ነው። እና አቡነ ተጠምቀ መድኅን አዛዥ ቹሃይን ካጠመቁት ወደ ክርስትና እምነት ካስገቡት በኋላ የበኩር ልጅን ለቤተ ክርስቲያን ስጠኝ ላሳድገው ብለው ሊቁ ክፍለ ዮሐንስን ተቀብለው መጀመሪያ በሰጋዲ ሚካኤል ገብቶ እየተማረ አሁ ብሎ ፊደል ቆጥሮ ከዛ በኋላ በጋሾላ ገዳም ነው ያደገው። ያሳደጉትም አቡነ ተጠምቀ መድኅን ናቸው፣ ያስተማሩትም እሳቸው ናቸው፣ እዛው ገዳሙ ማለት። መጨረሻ ላይ እንግዲህ አዛዥ ቹሃይ ከደብረ መዊ ታሪክ ጋር ይያያዛል። የደብረ መዊ ሰማዕታት ሲሰዉ ሰማዕት ሲሆኑ አዛዥ ቹሃይ ከመተከል ከምድረ አገው ተነስቶ ደብረ መዊ ወጥቶ ሰማዕትነትን የተቀበለ ከዚህ ነው ብለው ታሪክ ጻፈው ጽፈዋል። የደብረ መዊ ስንክሳርም እንዲህ ብሎ ይናገራል። የጻድቃን ወፍዳ ኃጥአን ዋይኔሮ ከማሎ ሲየተ ጻድቃን ወፍዳ ኃጥአን የኃጥአን ፍዳ የጻድቃን ዋጋ እንዳላውቆ ሰማዕታት ሲሆኑ አይቶ አብሮ እዚያው ሰማዕት ሆነ ነው። አዛዥ ቹሃይ ደብረ መዊ ላይ
ሰማዕት እንደሆነ የሊቁ ክፍለ ዮሐንስ አባት ታሪክ ያስረዳናል ማለት ነው። በዚህ አጋጣሚ ታሪክ ማወቅ ጥሩ ስለሆነ ታሪካችን በደንብ ካወቅ ሃይማኖታችን፣ ማንነታችን፣ ቤተክርስቲያናችን እናውቃለና የትምህርቱ የዚህ ፕሮግራም ዓላማ ታሪክን ከሊቃውንቱ ከምንጩ ይሄ በተለይ ቅድምም እንዳሉት ታሪክ በየደጁ ስለሚተረክ እንዳያምታታም የትኛውን ሚዛን የሆነ ታሪክ ለመያዝ እንዲመች ይሄ በጣም ጠቃሚ ነው። አንዱ እኮ በጣም የሀገርን ታሪክ፣ የቤተክርስቲያንን ታሪክ፣ የሊቃውንትን ታሪክ አውቆና ሰንዶ እንደመያዝ ትልቅ በረከት። በትክክልና አባታቸው ደብረማዊ ላይ ሰማዕትነትን እንደተቀበለ ሊቁ ክፍለ ዮሐንስ አባታቸው ከሞተ በኋላ አባ ተጠምቀ መድኅን ተቀብለዋቸው ከጋሾላ ገዳም ሲማሩ ቅኔንም የዜማ መጻሕፍትንም የተማሩበት እዚያው ቦታ እንደሆነ ታሪክ ይነግረናል። ብዙ የታሪክ ጸሐፊያን ጽፈዋል። እንግዲህ ከዚህ በኋላ ነው ወደ ጎንደር ሊሄድ የቻለው። ሊቁ ክፍለ ዮሐንስ ወደ ጎንደር የሄደው ከዛ በኋላ ነው እንጂ ዜማና ቅኔ ከተማሩ በኋላ መጻሕፍት አዲሳትም እዚህ እንደተማሩ ይናገራሉ። ከዚያ በኋላ ወደ ጎንደር ሂዶ በጎንደር ብዙ ስራዎችን ሰርቷል። በጎንደር ቢያንስ ከ40 ዓመት በላይ ቆይቷል። ግን ከዛ በፊት እንደው ሊቁ ክፍለ ዮሐንስ በስድስት ነገር ይታወቃል። አንደኛ የሚታወቀው በነብይነቱ ይታወቃል። ሊቃውንት ሲናገሩ ለአባቶቻችን ለነቢያት ለሐዋርያት የገለጸውን ምስጢር ለሊቁ ክፍለ ዮሐንስ ምንም ሳያስቀር ገልጾለታል ይላል። ግሩም ነው በጣም እና ነብይነቱ የሚታወቀው በሚቀኛቸውና በሚያደርጋቸው ቅኔዎች ነው። ኋላ እንመጣበታለን። መልካም ነብይ ነው ካለበት ጀምሮ ወይም የዛሬ 350 ዓመት ነው የነበረ ሊቁ ክፍለ ዮሐንስ በ17ኛው መቶ ክፍለ ዘመን የነበረ በጎንደር እንኳን የተቀመጠው ከ1687 እስከ 1726 40 ዓመት ቁጭ ብሎ ደብረ ብርሃን ሥላሴ ላይ አስተምሯል። ገለአድ የሚባል የቅኔ ጉባኤ ያለው የታወቀ ጉባኤ ማለት እንግዲህ ከዚህ ከጎጃም ወደ ጎንደር ሊሄድበት የቻለው ምክንያት በመንፈስ ቅዱስ ጥሪ ነው። የመጨረሻው ህይወቱም የሚያርፍበት እዛው ደብረ ብርሃን ጎንደር ሥላሴ ጎንደር ላይ ደብረ ብርሃን ሥላሴ ላይ ማለት እንደሆነ በመንፈስ ቅዱስ ተገልጾለት አባቶቹም ነግረውት ወደዛ ሊሄድ የቻለው በዚህ ምክንያት ነው። እንደዚያው እንግዲህ አራት ጉባኤያትን ከቅኔ ጋር አመስጥሮ የተማረ ሊቅ ነው እና በስድስት ነገሮች ሲታወቅ የመጀመሪያው ነብይነቱ ነብይ ነው። ሁለተኛው ሐዋርያ ነው። ወንጌልን ለማስተማር በባዶ እግሩ እየሄደ ሊቁ ክፍለ ዮሐንስ ያላስተማረው ያልገሰጸው ካህን የለም። ኋላ እናየዋለን በቅኔ። መልካም በጣም ልክ ሐዋርያ ምጥው የሚባለው ሂዶ ለመከራው ለእሳት ለስዕለቱ የተሰጠ ብለን በዚህ ምን ተረጉመው አይደል? በወንጌሉ ልክ ይሄንን በተግባር የተረጎመ ነው። ነብይ ነው፣ ሐዋርያ ነው። ነብይ ሆኖ ሐዋርያ ያልሆናል፣ ሐዋርያ ሆኖ ደግሞ ነብይነት ያልተሰጠው አለ ማለት ሚሄድ አለ። ዝም ብሎ ሀጅ አለ። ሐዋርያ ማለት ነገራችን ሀጅ ማለት ነው። ግን የሚሄደው ለማስተማር ወንጌል ለመስበክ ነው። ነብይነቱም ደግሞ በጎ ነገር ተገልጾለት ነገረ ድነት ተገልጾለት ስለ ተምጻት የሚሆነው ነገር ሁሉ ተገልጾለት ተናግሯል። ሁለቱ ይሄ ነው። ሌላው ሶስተኛው መምህር አስተማሪ ነው። አስተማሪ ነው። ይሄዳል። ሀጅ ብቻ አይደለም ያስተምራል። አስተማሪ ብቻ ደግሞ አራተኛ መገስጽ መምህር ወመገስጽ ይባላል። በነገራችን ላይ ለአንድ መምህር ለሚባል ሰው መምህር ብቻ ከሆነ ጥሩ አይደለም። ጌታችን ኢየሱስ ክርስቶስ መምህር ወመገስጽ ነው አይደል? እውነት ነው። እንደ መምህርነቱም ቃለ ልምላሜ በለዘብታ ያስተምራል። አንዳንድ ጊዜም ደግሞ ይገስጻል። ምንድነውና ግብዞች እያለ ጸሐፍት ፈሪሳውያን ይገስጻል። ስድብ ግን አይደለም፣ መገሰጽ እና ሊቁ ክፍለ ዮሐንስም በዚህ ይታወቃል። የሚታወቅበት በዚህ መገስጽ በሚባለው ርዕሱ ሁሉ ካህናተ ጽድቅ ነበር። የእውነት ካህናት ሁሉ ነው። ፍርድ አታዳሉ፣ በመማለጃ አትቀበሉ፣ አትበድሉ። ልክ ጸሐፍት ፈሪሳውያን ሰዱቃውያን አትምሰሉ፣ ሁሉ ካህናተ ጽድቅ የእውነት ካህኖች ሁሉ የሚል ነበረ ርዕሱ ሁልጊዜ የሚያነሳው እና ሲፈልግ በቅኔ ሳይፈልግ በመጻፍ ነበር የሚያስተምረው። እና መገሰጽ የሚባለው ኋላ መጨረሻ ላይ የምናመጣው ቅኔ ሊኖር ይችላል። ይሄ መግለጫው ማለት ነው። ሌላው መናኝ ነው። አምስተኛ መናኝ። አሁን መናኝ የሚባለው
መነነ ማለት ናቀ ማለት ነው። ጥሪት ዓለም የዓለም ንብረት ሁሉም ነገር የአማን መነኑ ሰማይ ጣዕም ለዛ ዓለም እንላለን። የዓለምን ጣዕም ናቁ በእውነት መናቅ በዓለም እያሉ ዓለምን አለመውደድ ልክ ቅዱስ ዮሐንስ በመልእክቱ እንደተናገረው ሶማከ ዓለም እናንተ ዓለሙን አሸንፋችሁታልና በዓለም ያለው ዓለሙና በዓለም ውስጥ ያለውን ምን አትበሉት አትውደዱት ያለ የተናገረው መናኝ በጣም የሚታወቁበት በዚህም በቀኛቸው ኋላ እናመጣዋለን። በወርቅ ክብል ሎሚ በመታል የወርቅ ክብል ንጉሱ አጼ ኢያሱ ክፍለ ዮሐንስን ደረቱን ሲመቱት ያንን የወርቅ ክብል ለደብረ ብርሃን ስላሴ ነው ያስረከበው። ያልፈልግ ካባ ይሸለማል፣ የወርቅ ካባ ይሸለማል፣ ግን እኔ አልፈልግም ነው ተሽጦ ለደቀ መዛሙርቱ እና ለድሆች ልብስ ቀለብ ይሁን ብሎ ነበር ይሰጥና መናኝ ባይታዊ ብቸኛ ነው። 40 ዘመን ሙሉ ሁለት ወይራዎች አሉ ደብረ ብርሃን ስላሴ ላይ ቁጭ ብሎ ብቸኛ እዚያ ነበር። ሁለት ወይራዎች መካከል ነው 40 ዘመን ጊዜውን ያሳለፈ እና እነዚህ ነገሮች መናኝ ከተባለ ባይታዊ የተባለ መናኝ፣ መምህር የተባለ መገስጽ የተባለ መምህር፣ ነብይ የሆነ ሐዋርያ ነብይ 6 ነገሮች የተከተቱለት ነው። እንግዲህ ቅኔዎች በዚህ ውስጥ ነው የሚያጠነጥኑት። ምን ይገልጹት? የሊቁ ክፍለ ዮሐንስ ስራዎች የሚገለጹ በ6 ነገሮች በእነዚህ ነው የሚገለጹ እና ከቅኔዎቹ ነገር መካከል እየገባን ስንሄድ በጣም በሚገርም ሁኔታ ነው የመነሻውን የገለጹልን። አንድ ሰው አይደሉም 6 ሰው ማለት ነው። በጣም በሚገርም ሁኔታ ነብይነት፣ ሐዋርያነት፣ መምህርነት፣ መገሰጽነት፣ ባህታዊነት፣ መናኝነት እነዚህ ሁሉ ነገሮች አሁን ይሄ እውነት እንደ ዮሐንስ መጥምቅ ማለት ነው። ዮሐንስ መጥምቅ እዛ መጽሐፈ ሳሙኤል ላይ መካኒቱ 7 ነች። አንዱ እንደሳ ጸጋዎች ሁሉ ወደ አንዱ የሚሄዱበት እንዳላቋርጠውት እንጂ የክርስትና ስሙ ነው ክፍለ ዮሐንስ። አቡነ ተጠምቀ መድኅን ነው ክፍለ ዮሐንስ በዮሐንስ መጥምቅ ስም የተሰየሙት ነው። ክፍለ ዮሐንስ የሚለው የክርስትና ስማቸው፣ አቡነ ተጠምቀ መድኅን የክርስትና ስሙን ክፍለ ዮሐንስ ብለው የዮሐንስ እድል ፈንታ ጽዋ ተርታ ነው ብሎ መናኙ ባይታዊ ዘንብረቱ ገዳም ብለው ዘንብረቱ ገዳም ቅናቱ ዘአዲም ሚለው ልብሱ ዘአዲም ይሄ ምንድነው? ጽነቱ ራሱ መገስጽ ኤልዛቤል እና እንደነ ኤልያስ እንደሆነ ይሄ ደግሞ ሸርወርስን ሄዶ እኮ ቤተ መንግስቱ ስር ሄዶ ይደልው ከሚል ነው። በቃ ይሄ ነው ክፍለ ዮሐንስ ብለው እሳቸውን በመንፈስ ቅዱስ ተገልጸው የዚያ ክፍታይ እንደማለት ነው። አይ ዮሐንስ መጥምቁን በአካል አላገኘው ሲሉ እሱን ክፍለ ዮሐንስ አለ። ግሩም ነው በእውነት። ልብሱ እንደዛ ነበረ። ዮሐንስን ምንድነው ቅናቱ ዛዲም አይደለም? ወለብሱ ዘጸጉረ ገመር አይደለም? የክፍለ ዮሐንስ ልብስም እንደዛ ነበር። ከበግ ደበሎ የተሰፋች ልብስ ነው። ልብሰ ባይተ ምንንት ልብሰ ባይተው ያቺ ናት። ምን ፈራም ያለው ምን ላይ ለአብራከ ይለብስ ይላል። አነ ከመድወርሁ ምን ላይ ለአብራከ ይለብስ ልብስም እንደደሩ ከጉልበት በላይ ነው። የዶሮ ልብሱ እዚህ ዶሮ ይው እንደ ቦርጫም ሰው ወደ ላይ ያ ሁሉ ጸጉረ ላይ ይያለ ስለዚህ ከጉልበቱ በታች ግን ልብስ ውርጭ ሲቀበቀው ነው የሚኖረው ተሮማን ግሩም ነው። ስለዚህ ስሙ የተካከለለት ነው። በቃ ክፍለ ዮሐንስ ያሉት ለዚህ ነው። አቡነ ተጠምቀ መድኅን ክፍለ ዮሐንስ የዮሐንስ ከፍታይ እንደማለት ነው። ይገርማል። ዮሐንስ መጥምቅ መናኝ ነው፣ ባህታዊ ነው፣ መምህር ነው፣ መገስጽ ነው፣ ሐዋርያ ነው፣ ነብይ ነው። በቃ ይሄ የዮሐንስ ከፍታይ በቃ እንትኑ ይስማማል። ይሄ ነው በቃ በመንፈስ ቅዱስ አቡነ ተጠምቀ መድኅን እንግዲህ በቃ በመንፈስ ቅዱስ ተገልጾላቸው የሚሆነው ነገር የተናገረው ነገር ለዚህ ነው። በጣም ወሳኝ ሐሳብ ነው የተነሳው። እስኪ እንቀጥል። እስኪ ከሱ ላይ አጥርተነው የወርቅን ክብል ያሉበትን እሱን ነገር በጣም ጥሩ። ከዕለታት አንድ ቀን እንግዲህ ሊቁ ክፍለ ዮሐንስ ባይታዊ ነው ብለን አይደለ? የበቃ ባይታዊ ነው። እንግዲህ የሚበላም ከ12 ሰዓት ከቀኑ 12 ሰዓት ምሽት አንድ ጊዜ ብቻ ነው። በቀን አንድ ጊዜ ብቻ የሚበላው ብቻውን አይደለም። አካውህና ዮሐንስ የሚባሉ ደቀ መዛሙርት ነበሩት። የዮሐንስ መጥምቅ ደቀ መዛሙርት ስም ነው በነገራችን 11 ላይ እሱ ማለት ነው። አካውህና ዮሐንስ የሚባሉ እስጢፋኖስ ይላል ይሄ ወንጌል። አካውህና ዮሐንስ የሚባሉ ደቀ መዛሙርት አሉ ለክፍለ ዮሐንስ እና አንድ ወዳጅ አሉት
መላከ ብርሃናት አጼ ቀውስጦስ የሚባሉ ቄስ ቀውስጦስ የሚባሉ ወዳጁ ናቸው ጎንደር ያሉ እና ማታ ማታ 2 ደረቅ እንጀራ ድርጎ ይላክለታል ለሊቁ ክፍለ ዮሐንስ እና ብቻውን ስለማይድ እግዚአብሔር አልቆርስም ብሎ ደቀ መዛሙርት ጠርቶ አካውና ዮሐንስን ጠርቶ ያችን ተቀራምቶ ከቀኑ ከምሽቱ 12 ሰዓት ምሽት አንድ ብቻ ያችን ተቀራምቶ ደረቅ እንጀራ ብቻ ቀምሶ ነው የሚለው። ኋላ እናየዋለን። መብል ይሄ ጤና መብል ያመጣው ነፋስ የሚያመጣው ምግብ ነው የሚል የተደረገዋል እና የወርቅን ክፍል የሚባለው ባይታዊነቱ የሚታወቅበት ከሁለት ወይራዎች ስር ቁጭ ብሎ ተመስጦ ከፈጣሪው ጋር እየተነጋገረ ማንንም ሊሰማ አይችልም ሲጠሩት። እንግዲህ ቅዱሳን ሲበቁ ከተመስጦ ያደረጉ ባሉበት ሰዓት ቢጠራቸው ከእግዚአብሔር ጋር እየተነጋገሩ ስለሆነ ማንም አይሰሙ። በእውነት ተመልካቾቻችን ከዚህ ላይ በጣም ማየት ያለብን ጸሎት ስናደርግ ከእግዚአብሔር ጋር እየተነጋገር ከሆነ ለምን ሰው ጋር መነጋገር? አሁን ጸሎት እያደረጉ አቋርጦ ስልክ ማናገር በጣም ተራ ነገር ሆኗል አይደል? አባቶቻችን ጦር ቢወጋቸው እንኳን ዞር ብለው እንኳን የማየት እግዚአብሔር ይስጥልኝ አይሰሙትም። እና ተመስጦ ላይ ነው የነበሩ ሊቁ ክፍለ ዮሐንስ። እዛ ሁለቱ ራስ ስር ቁጭ ብሎ በተመስጦ ባለበት ሰዓት ማን ነው ያ ባይታዊ ሚካኤል ያቢሆን ገብርኤል ምን ነው ይቅርጫ ሊሸጥ ወጥቶ ገበያ ወስዶ ስንት ነው ሲለው ምን ይለዋል? ሚካኤል ነው ወይስ ገብርኤል ነው የሚበልጥ? እነሱ እሱ ያለ ከመላእክት ጋር እየተነጋገረ ነው። ገበያ መሃል ሆኖ መላእክት ዓለም ነው ያለ። በቃ እና ሊቁ ክፍለ ዮሐንስ ተመስጦ ላይ ነው የነበሩት። ንጉሱ አፄ አድያም ሰገድ ኢያሱ ጠው ደብረ ብርሃን ሥላሴ ላይ ካህናቱ መኳንንቱ ሰራዊቱ ተሰብስበው ዝማሬ እየቀለጠ እያለ ሊቁ ክፍለ ዮሐንስ ከሁለቱ ወይራዎች ቁጭ ብሎ ዝም ብሎ እንደተቀመጠ አይሰማም። እና ካህናቱ በሊቅነቱ የተነሳ ነገስታቱ መኳንንቱ ያከብሩት ነበር። 5 የጎንደር ነገስታት አሳልፈዋል። በነገራችን ላይ ሊቁ ክፍለ ዮሐንስ እና አፄ አድያም ሰገድ ኢያሱ እና አፄ ዮስጦስ እና አፄ ቴዎፍሎስ እና አፄ መካፋ እና አፄ ዳዊት እነዚህ 5ቱ ነገስታት የጎንደር 5ቱ ነገስታት በእነዚህ ጊዜ ሁሉ ነበር። በእነዚህ ዘመናት የነበረው እና በጣም ነገስታቱ እንደ እንቁ ነበር የሚሄዱት። እንደ አይን ብሌናቸው እንደ ጣት ቀለበት ነበር የሚሄዱት። በሊቅነቱ ያስተምራቸዋል። ስለ ሀገር ምን ያስተምራቸዋል፣ ይነግራቸዋል። የሚመጣውን ነገር ሁሉ እንደ ነብይነት ይጠቀሙበት ነበር። ምን ሊሆን ይችላል የሚለው አታደርጉ የሚላቸውን ነገርም አያደርጉም ነበር፣ ይጠቀሙበት ነበር በነብይነቱ። በጣም ይወዱታል። በዚህ ምክንያት ግን ካህናት በጣም ይጠሉት ነበር። እንግዲህ አንዳንድ ጊዜ ነው ሁሉም ካህናት ለማለት ይቸግራል። ግን ደግሞ እንደ አንዳንድ መንፈስ ያደረባቸው ሰዎች በጣም ይቀኑበት ነበር እና ይሄው ንጉሱ ንቆ ሰራዊቱ እየዘመሩ ካህናቱ እያሸበሸቡ እሱ ክፍለ ዮሐንስ እኮ ትዕቢተኛ ስለሆነ በቃ አልነሳም ማለት ነው አሳጥቶት ከንጉሱ ዘንድ ሄደው ንጉሱ ግን የሊቁ ክፍለ ዮሐንስ ማንነት ስለሚያውቁ ሊቀበሏቸው አልቻሉም። ሄዱና ሊቁ ክፍለ ዮሐንስ ወደበት ሄደው ከሁለቱ ወይራዎች ስር ሎሚ የምታህል የወርቅን ክፍል ወርቅ ይዘው ነበርና እንደተቀመጠ ሊቁ ክፍለ ዮሐንስን ንጉሱ በዚያ በወርቅን ክፍል ደረቱን ሲሉት ደርደር ብሎ ይነሳና ሊቁ ክፍለ ዮሐንስ በእስጢፋኖስ አይባን ዘያልቁ ዘፈጠን ኢያሱ ወርቁ ምን ማለት ነው? በእስጢፋኖስ ላይ ድንጋዮቹ ሲያልቁ ንጉሱ በመቱኝ በወርቁ ቢል ነው እንደ ግጥም ሲታይ በጣም ይገርም። በእስጢፋኖስ ድንጋዮቹ ሲያልቁ ንጉሱ መቱኝ በወርቁ ድንጋዩ ሁሉ አልቋል። ለእስጢፋኖስ ተወርውሮ አንድ ቤተክርስቲያን ያሰራ ነበር ያሰርቷል እንላለን በቅኔ ቤት ታሪካችን። በእስጢፋኖስ አካል ላይ የተከመረው ድንጋይ ያ ሁሉ እስጢፋኖስን ያልወገረ ሰው ይሰረድ የሚባል አዋጅ ስለነበረ ከሞተ እንኳን በኋላ በድንጋይ እያመጡ ድንጋይ ከመሩበት ነበር እና ድንጋዮቹ ሁሉ በእስጢፋኖስ ሲያልቁ ንጉሱ መቱኝ በወርቁ። በጣም ይገርማል። ምን ለቅኔ ዛሉ የተሰበሰበው ሰው
ደንጋዩ የቅጽረ ቤተክርስቲያኑ ደንጋይ ተንዶ የተጫነ መስሏቸው የሮጠ ተፈረጠጠ ይገረው ያን ጊዜ ደግሞ የእንትኑ የምስጢሩ አመጣጥ ድንገት በዛ ሰዓት መልስ አሰጣጣቸው የሊቁ ክፍለ ዮሐንስ መልስ አሰጣጥ የአባ ገብረሐናን መልስ አሰጣጥ ነው የሚመስል ፍጥነታቸው በቅጽበት ነው በቅጽበት ከዛ ደንግጦ ሰው ምን ነገር ተፈጠረ ብሎ ደንግጦ ሊቁ ክፍለ ዮሐንስ ወዲና ወዲህ ይንገረገላል ያንቀይ ሰው ደንግጦ መጨረሻ ላይ የንጉሱ ጸሐፊ ትእዛዛቸው መልክዓ ክርስቶስ ይባል ነበር እዛ ላይ ያለና ሱነን ቅኔ ጻፈው ብለውት ንጉሱ ጽፎት ያንን የተሸለመው የሰጡትን ወርቅ እኔ ይህን ወርቅ አልፈልግም ይሄ ለደብረ ብርሃን ሥላሴ ይሰጥልኝ ብሎ በወዳጁ ውስጦስ የሚባለው ካህናሉ ለበሳቸው አማካይነት ለደብረ ብርሃን ሥላሴ ተሰጠ ያ ወርቅ መናኒ የሚባለው በዚህ ነው ወርቅን ያልኩ ነው ወርቅ ምዝምዝ ወርቅ እኮ ነው በጣም ወርቅና በዚህ ምክንያት ዘበጠን ያስወርቁ አሁን ይሄ የጎንደር ባለ አባቶች ሁሉም ህፃናቱ ሳይቀር ይነጋገሩበት ይሄን ቅኔ ሁሉም ያውቀዋል ዘበጠን ያስወርቁ የሚባለው ማለት እና በዚህ ታው መናኝ የሚያሰው ወርቅን ያህል ነገር አልፈልግም ብሎ በመስጠቱ ነው መናኝ ያሰኘው ማለት ነው በጣም በእውነት ያው መጽሐፍ ቅዱስ ነው የምንለው እኮ ቅኔ አሁን መጽሐፍ ቅዱስ እያብራራን ነው ለመናገር አሁን ይሄ ዘበጠን ያስወርቁ በእስጢፋኖስ አይቫን የማያልቁ ይሄኛው ቅዱስ እስጢፋኖስ አሁን የሐዋርያት ሥራ ላይ ያለው ቅዱስ ጳውሎስ ራሱ እኮ የገዳዮችን ልብስ ጠብቅ ነበር እውነት ነው ያንን የመጽሐፍ ቅዱስ ሐሳብ በዚያ ቅጽበት ያድርጎ አግሮ የሚበላ የሚጠጣ አድርጎ ቅጽበታ መቅረብ በተጨማሪም ደግሞ የነገስታቱ ሊቁን የሚጠቀሙበት መንገድ ይገርማል ብስለታቸው አዋቂ መንፈሳዊ ብስለት ስለነበራቸው ነብይነቱንም መምርነቱንም በደም ተጠቅመውበት የሚያልፉ እና አሁን ሲሉ መቼስ እንግዲህ ቅናት አለ እንደው እዚህ በሴትና በጨስ ይጸናል ይላል ሁሉ ቢኖር ቅናት እውነት ነው እንደውም እኮ ከዚህ ጋር ተያይዞ ይመስለኛል ያኛው ጉባኤ ቃና እስኪናንስ ዮም ለተብዙት ወይስልኝ እዚህ ጋር ተያይዞ ነው ብዙ ጊዜ የሊቁ ክፍለ ዮሐንስ ቅኔዎች በቅጽበት እየተደረጉ ናቸው ታስበው አይደለም ወዲያው አሁን ልክ እንግዲህ የክብረ በዓሉ ደብረ ብርሃን ሥላሴ ሲከበር ይሄ ሊቁ ክፍለ ዮሐንስ አዛው ስለሚገኝ የአደባባይ ተክለ ሃይማኖት የደብረ ብርሃን ሥላሴ በአመት 3 ጊዜ ሊቁ ክፍለ ዮሐንስ የሚገኝባቸው በዓላቶች አሉ ከዚያዎች በሰፈር በየትኛውም ቤት ገባ ይለውም ሊቁ ክፍለ ዮሐንስ ባይታው የሚባለው ለዚያ ነውና ከለታት አንድ ቀን በጣም ሊቃውንቱ ተሰብስበው ዛሬ ሊቁ ክፍለ ዮሐንስ ምን ብለን እናዋረው ልክ አባ ሕርያቆስ ቅዳሴው ላይ የትኛውን ቅዳሴ እንስጠው እስኪ እንደው ይዋጣው እንደሆነ ብለው የፈተኑት ፈተና ላይ ሻካራውን ማን እንስጠው ብለው ሊቁ ክፍለ ዮሐንስን ሊቃውንቱ እንዲህ ብለው ሊፈትኑት ፈለጉ አንደኛ የምንሰጠው ቅኔ አጭር ጉባኤ ቃና ብቻ መሆን አለበት አጭር ሁለተኛ ደብረ ብርሃንንም ማንሳት አለበት ደብረ ታቦርንም ማንሳት አለበት ቀኑ ደብረ ታቦር ዕለት ነው እዛው ደብረ ብርሃን ሥላሴ ላይ ነው እግዚአብሔርን ማንሳት አለበት ንጉሥ ዳዊትን ማንሳት አለበት ጉባኤ ቃና በዓሉ አለ ንጉሱ አሉ ቦታው አለ እግዚአብሔር አለ ደግሞ ያቺ ትንሽ አጭር በዚህ አራት ነገሮቹ መግለጽ አለበት ካልገለጸ ከዚህ በኋላ ከንጉሱ ጋር ስለሚጠላቸው ትዕቢተኛ ስለሆነ ሳያነሳቸው ቀረ በቅኔያቸው ሳያነሳቸው ቀረ ብለን ከንጉሱ ጋር እናጣላለን ብሎ ተነሱ በጣም ከባድ ሊካይናት አሁን እግዚአብሔርንም በአንድ ጉባኤ ቃና ረጅም ቢሆን ወይ ዜማ ወድስ ቢሆን መጨመር ይቻል ነበር እግዚአብሔርን መግለጽ የባይሪ ንጉሱን እግዚአብሔርን መግለጽ አጼ ዳዊትን መግለጽ ደብረ ታቦርንም መግለጽ ደብረ ብርሃን ሥላሴንም መግለጽ በአንዲት ጉባኤ ቃና በጣም ከባድ ነው ረዲካል ሆነ ይቻላል እስኪ ቀኔውን እንስዛም ዲንዳለው ነው ዮም ለተብዙት እሴት አለ ሰው በደብረ ታቦር ቆመ ፈጣሪ ወደ ደብረ ብርሃን ዳዊት ሲል ከዚያ ያለው ሁሉ ደብተራ የተሰበሰበው ተነገጠና ንጉሱ ብድግ
ብለው ካባ ሲሸልሙት አይ እንጎዳዋለን ምን እንደገና እናሸልመው እያሉ ልባቸው እያረረ ጥርሳቸው እየሳቀ እየሾለኩ ሄዱ። ወዲያው ምን ማለት ነው? የውም ለተብዙ ትፍሲት ዛሬ የብዙ ደስታ ቀን ነው አሉ። የአንድ ቀን ብቻ ያን ደስታ ብቻ አይደለም የብዙ ደስታ ቀን ነው አሉ። እንዴት ካላችሁ እስመ በደብረ ታቦር ቆመ ፈጣሪ ወበደብረ ብርሃን ዳዊት። ፈጣሪ በደብረ ታቦር ተገልጿል። ንጉሱ ዳዊትም ደግሞ በደብረ ብርሃን ሥላሴ ተገልጿልና ዛሬ የብዙ ደስታ ቀን ነው ብለው ዘው ላይ ያሳፈሯቸው ማለት ነው። በዚህ ንጉሱ ተደንቀው በዚህ እንግዲህ ዮም ለተብዙ ትስት ዮም እኮ ጉባኤ ቃና የሚባለውን አላሟላም ማለትም በቤት ደረጃ ዮም ብቻ መነሻ ነው። ዮም ያን አንድ ድልም መጠቀም ይቻል ነበር። ዮም ለተብዙ ትስት እስመ በደብረ ታቦር ቆመ ፈጣሪ ወበደብረ ብርሃን። ይሄን ሊቃውንቱ እስካሁን ድረስ የጎንደር የያቋቋም ዜማ ማጽኛ ያቋቋም መፍጠሪያ ነው። ይቅን ይታወቃል። ይገርማል። እና እንዲህ አድርገው ሊቅነታቸውን የገለጹበት ቅኔ ነው። የደብረ ታቦር ዕለት ነው። የደብረ ብርሃን ሥላሴ ላይ ማለት ነው። በጣም ጥሩ። በእውነት ተመስጧቸውን ባህታዊነታቸው ምንም ሁሉ እያንዳንዱ የሚያደርጓቸው ነገሮች የሚገልጧቸው ናቸው። ዓለምን ናቁት የሚልበት መንገድ ተመስጧቸው በተለይ እኔ ተከታታዮች እንዴት እየተረዱት እንደሚሆን ለማሳሰብም ጭምር ነው የምደግመው። ቀደም ሲል ባህታዊው ገበያ ላይ ሆኖ ግን የመላእክት ዓለም ህሊናው እንደነበረ እዛ ላይ ሆነው ግን አይናቸው እያየ ቦግ ብሎ በርቶ እያየ ግን ህሊናቸው ተመስጦ ላይ ስለሆነ ይሄ የቅኔን ጠባዩን ሁሉ የሚያሳይ መንገዱ የቅኔው ጠባይ ራሱ ተመስጦ ላይ የሚሆነው የመጻሕፍትና የቅኔ መምህር ናቸው ብሎ በመንገድ ዘርዝረዋልና ይሄን ሁሉ እያንዳንዱን ነገር እያጣጣምን በደም ቆም እያየ ነው ምንድነው እንጂ እንዲህ ዝም ብሎ በቀላሉ የሚታይ ነገር አይደለም ነው ለማለት ነው። ሌላ አንድ በጣም የሚገርም ቅኔ ያላቸው ሊቆስኪ እሱነን ማብራሪያ ይስጡን። ዋዜማ ሰብ ለመላኪና ከበሮ ለማስረጸ ክንፈ በመጠነ ነዊህ ቆሙ። እስኪ ይሄን ቅኔ በጣም የሚገርም ቅኔ ነው። ይገርም ነው። ይሄን ቅኔ ሰው በጣም እጹብ ስለሆነ አንዳንዶች ጻፊው ደርሰው ይሄን የሚወዷቸው መምህራን ሁሉ ይሄን ታገሌ ነው ይሉታል። ስለሚወደድ ቅኔው ማለት ነው እንጂ ትክክለኛው የሊቁ ክፍለ ዮሐንስ ቅኔ ነው። አንዳንድ መጽሐፍ ላይ የምን ተመራዊ እየተባለ ይነገራል፣ ግን የሊቁ ክፍለ ዮሐንስ ቅኔ ነው። ይሄንን ታሪኩ በደንብ ስለሚያስረዳ ነው። አሁን ለመላክ ይናከብረው ለማስረጸ ክንፈ በመጠነ ነዊህ ቆሙ ለኦፍ ወለተነኒ እስመ ክንፈ ቆሙ ወበሲበቱ ለሰብ ይናከብረው ሳዳ ሲዘት ስማለው ለጸው አይባል ኩሉ በጣም የሚገርም ቅኔ ነው እኮ። እና ይሄንን የተቀኙበት ቅኔ መቼ መሰለበት? ይሄን ቅኔ የተቀኙበት ልክ የጥቅምት 5 ቀን ነው። ይሄንን ቅኔ የተቀኙት ጥቅምት 5 ቀን አጼ ዳዊት የመንግስት ሹማቸው አድባር ሰገድ ነው። የያኛው አዲያም ሰገድ አጼ ኢያሱ አዲያም ሰገድ ነው የማርክሳቸው ስማቸው። የአጼ ዳዊት አድባር ሰገድ ነው እና የልጃቸውን ማለት የአባታቸውን 13ኛ ዓመት በደብረ ብርሃን ሥላሴ እያስከበሩ ነበረ። መታሰቢያ አጼ ዳዊት ማለት ነው። የአጼ ኢያሱን መታሰቢያ 13ኛ ዓመት በደብረ ብርሃን ሥላሴ ጥቅምት 5 ቀን እያስከበሩ ነበር የአጼ ኢያሱን እና ካህናቱ የጎንደር ካህናት አንድም ሳይቀር አምሞ ጠምጥሞ የክብር ልብሱን ለብሶ በጎንደር ደብረ ብርሃን ሥላሴ በማየት ያደረበት ቀን ነበር ይቀር እና ሊቁ ክፍለ ዮሐንስ እንደሚታወቀው ዋነ ከመዶርኮ አብራክ እየለበሰ አለባበሱ አዳፋ ልብስ ነው። ከግመቱ በላይ ነው። ቤተክርስቲያን ሲገባ ያሽ ደበሏ ትቀየር ልብሰ ባይታው ይቀየርም አይደል ነው። አሁን ካህናቱ ምቀኝነታቸው ልክ የለበሱት ልብስ እንደ ክንፍ እንዲያርገው ማይሌቱ ላይ እንዲያርገው ዘርግተው በላይም እንዳይታይ በጣም እንደንቁላል የሆነ ሻሽ ጠምጥመው ሻሽ ለሻሽ ያንዱ ሻሽ ካንዱ ሻሽ ጋር ያንዱ ልብስ ካንዱ ልብስ ጋር ግጥም ብሎ ክፍለ ዮሐንስ ሌሊቱ ሙሉ ማይሌቱ አድሮ ግን ያየው የለም እንዳይታይ ማለት ነው እኮ ይልሳስበው ይገርማል። እንዳይታይ ማለት በልብስ ተሸፍኖ አደረ ይላል። ግን ዘውሱ ነው ሊቁ ክፍለ ዮሐንስ ይላል። ግን እንዳይታይ ንጉሱ እዛው ሲመጡ ማንም በዛ ሲመጣ ሊቁ ክፍለ ዮሐንስ እንዲያርገው ሸፍነው ታደሩ። ብዙ የተሸፈኑ ሊቃውንት እኮ አሉ መምህራን በጣም የተሸፈኑ ያላያቸው የተቀበሩ ብዙ መጋረጃ የሆነባቸው ሊቃውንት አሉ። በጣም
እነዚህ ሊቃውንት ብዙ ሰው ያውቃቸው፣ ግን ብዙ ሊቃውንት አሉ መጋረጃ የተጣለባቸው ሊቃውንት አሉ። ግን ክፍለ ዮሐንስን ማስቀረት አልተቻለም እና ንጉሱ መጡና ቢያዩ ክፍለ ዮሐንስ የለም አይታዩም። ግን እኮ አለ ተሰውሯል ማለት በዚህ ተሸሽጎ ነው እንጂ አለ። እዛ መጨረሻ ላይ ቅዳሴው ተቀድሶ መጨረሻ ዝማሬ መዋሥዕቱ ተመርቶ መጨረሻ ላይ ሊቁ ክፍለ ዮሐንስ ከጸሎት ቦታው ከሁለቱ የራስ ሄዶ ይጸልያል። ንጉሱ አጼ ዳዊት ሲያዩ ሁሉ ሊቃውንት የጎንደር ሊቃውንት እያለ ሊቁ ክፍለ ዮሐንስ ግን የለም። የት ሄዶ ነው ክፍለ ዮሐንስ? እሱ እኮ እርሶትን ጉዳይ የለም አልመጣም፣ ካህናቱ ማለት የለም አልመጣም ይሏቸዋል። ምን አድሯል? ተሸፍኖ አድሯል። ከዛ እንዲህ ምንነቱን ስለሚያውቁ ንጉሱ ወዳለበት ወደ ጸሎት ቦታ ይሄዳሉ። ይሄዱና እሳቸውም ስላላወቁ ሊቄ እንዴኮ ከሊቃውንት ጋር የተማረ ሰው እኮ ከሰው ጋር ሲኖር ተመሳስሎ ነው። ለምንድን ነው ዛሬ ከማይሌት ያላደረው ይሉታል። እንደው እኮ ካህናትን እኮ ማክበር አለብን፣ ካህናት እኮ መላእክት ማለት ናቸው ይሉታል ንጉሱ የዳዊት። መላእክት ማለት እኮ ናቸው፣ መከበር እኮ ብናከብራቸው መላእክት ማለት ናቸው ሲሉት ግን ነው ይመጣና ለመላእክት ይናከብሩ። ሁልጊዜም ቅኔው በጣም ድንገተኛ ነው። ካህናቱ ያንን ልብስ ክንፍ ያወጣ መስሎ ለብሰው እንደዛ ያደሩ ለመላእክት ይናከብሩ። ለማስረጸን በመጠን ነው ይቆም። እንደው መላእክቱን በቁመቱ ልክ ክንፍ ቢያበቅል አናከብረውም ማለት ክንፍ ቢያበቅል መልአክ በሚከበረው በክንፉ ነው እንዴ? አይከበርም። በቅድስናው በተረዳይነቱ በመልእክቱ ነው መልአክ የሚከበረው፣ በክንፉ አናከብረው አለው። እዛ ለወፎች ለትንኛ ምክንያቱም እስመ ክንፍቦሙ ለወፎችም ለትንኞቹም ክንፍ አላቸውና እንደው ክንፍ ቢያበቅል መልአኩን አናከብረው። ወበሲበቱ ለሰብ ይናከብረው ቀደሙ ሰውን በሲበቱ አናከብረውም አለው። ጻዳ ሲበትስ ማለው እንደው ለጻው ዋይባ ለእንጨቶችና ለድንጋዮች ነጭ ሽበት አላቸውና እሱን ከበዚህ ጋር እኮ ነው ጻውም ይሸብታሉ። ሰው ይሸብቱ ድንጋይም ይሸብታል። በዚህ ሰውን በሲበቱ አናከብረውም። መከበር በሽበት አይደለም። ምንድነው የሚባለው? በእውቀት እንደሚባለው አኮ በሲበት አላ ባይምሮ እንዴ ያገሬ ይጠቅሳል እኮ አኮ በሲበት ይላል። አኮ በሲበት እንዲህ ብለው ካህናቱን ልክ የተገለጹበት ግብር ደስ ስላላላቸው እንደዚህ ይባሉ በራሳቸው በቆረጡት ከዛው ላይ ማለት በራሳቸው እንዲህ ብለው ጥቅምት 5 ቀን የተቀኙ ቅኔ ነው ይሄ ማለት ነው። እና ወዲያው እንግዲህ ቅድም እንዳልሁት አሁንም ይጻፋል በዚህ በጸሐፌ ትእዛዙ እንዲጻፍ ንጉሱ ትእዛዝ ሰጡ። ሊቁ ክፍለ ዮሐንስን ንጉሱ አጼ ዳዊት ጨብጠው ወደ ቤተ መንግስት ይዘዋቸው ሄዱ። ከዛ በኋላ ቤተ መንግስት ሄደው ንጉሱ ጋር የተነጋገሩት አይታወቅም ምን እንደሆነ ማለት ነው። ወሰዷቸው ወዲያው ከዛ ማለት ከዚያ በኋላ ሽልማት ሲሸልሟቸው ምንድነው ይሄ የወርቅ አባ ሲሸለም ቅድም እንዳሉት ሲሸልሟቸው ንጉሱ ይሄ ብዙ የቅኔ ተማሪ ነበሯቸው። ይሄ ተሽጦ የደቀ መዛሙርት ቀለብ ይገዛበት ለድሆች ልብስ ቀለብ ይሆናቸው ብለው ተሽጦ በጎንደር ላሉ ነዳያንና ደቀ መዛሙርት ለሳት ጉባኤ ብቻ ሳይሆን በጎንደር ላሉ ደቀ መዛሙርትና ድሆች ያ የወርቅ አባ ተሽጦ እንዲሰጥ ተደርጓል ማለት ነው። በዚያ በአፄ ቀውስጦስ በወዳጃቸው አማካኝነት ማለት በቀሲስ ቀውስጦስ መልአከ ብርሃናት ቀሲስ ቀውስጦስ እንግዲህ ስሙን አንዳንድ ጊዜ ይለዋውጠዋል፣ ግን ብዙ የተጻፈው በቀውስጦስ በሚባል ነውና በዚህ አማካኝነት እንዲህ የተሸለሙት ካባ እንኳን ተሽጦ ለደቀ መዛሙርቶቻቸው እንዲሰጥ ለድሆች ሚራሩ ለደቀ መዛሙርት ለጉባኤ ደቀ መዛሙርት ሚራሩ ማይለዩ ገሌ ማይሉ በቃ የሰው ችግር ያንገበግባቸው ሊቅና ትሁት መናይ ባይታዊ ናቸው ሊቁ ክፍለ ዮሐንስ ብለው መጻሕፍት ይገልጿቸዋል ማለት ነው። በጣም ይገርማል። የኔታ ሰሎሞን እንትኑ ይሄን ቀን የስናነሳ አንድ ነገር ተዛለኝ
ለኦፍ ለትንንያ የሚለውን ታዋቂ የሚባል መምህር ነው። ምዕመናን እንግዲህ ዋና መምህራችን ነው ብለው ሚዲያውን ሁሉ ሞልቶት ከሚኖሩ መምህራን ያው መቼስ በዚህ ዘመን እንደሚያውቁት ዝም ብለው ሚዲያውንም መድረኩንም የሞሉት እንደ ታዲዮስ እርሻ ባንድ ቀን ተዘርተው ባንድ የወቀሉት ናቸው። እንደዚህ ወባሮስ ያልገጫቸው እንደው የቤተ ክርስቲያን በር ያልገጫቸው ሁሉ ነገር ተመቸ ብሎ ልብስ አሰፍቶ ለብሶ ብቻ ሜዳውን በመሙላት እውነት አሁን ይህ ህዝብ በአእምሮ መቼም እያደገ መሄዱ አይቀርም። ተስፋ አለ። እያደገ ሲሄድ ወግሮት ሁሉም አይወጣላቸው። ግን አሁን በቃ ሁሉንም ነገር ተቆጣጥረው መምህር የሚመስሉ በጣም እያንዳንዱ ግዕዝ እኮ በስተት አልፈው ሲጠቅሱ እጅግ በጣም ሊቃውንት አንገት የሚደፉ ይሰባበርባቸው እመቤቴን በጣም ነው። አሁን ስማቸውን አንጠራም፣ ያው ጊዜ ይግለጣው ብንጠራ መቼስ ብዙ ነገር እና ለኦፍ ወለ ትንትንያ ነው ትንትንያና ደግሞ አሁን እኮ ስም ማጥፋት ነው። የሊቆን ስም ወለ ትንትንያ ብለው ያደንቃሉ። ትንተና መስሎት ነው። ትንተና መስሎት አሉ በጣም ግዕዝ የሚጠቅሱ። እኔ በዚሁ አጋጣሚ እንደው ቢያንስ እንኳን ግዕዙን መጥቀስ ቢተው አማርኛውን እያሉ እንደው ሊቃውንቱንም ጠባቂ መላካቸውን ባይደነግጥባቸው ደስ ይለኛል። እና እንዲህ አይነት በጣም ግዕዝ ጠቀስ ነው ሀሎ የሚሉ በጣም ዝነኛ ምድሪቱን ሁሉን ነገር የመሉ በቃ በመላው ዓለም የሚባሉ በጣም አሉ። ሰው የሚጠራቸው አዎ እነዚህ ሊቃውንት እኮ ቀስ ብለው ሲሰሙ ሽርምም ነው የሚሉ እንኳን በእንትን አይሰቆምና ያዝናል፣ ውስጣቸው ይቆስላል። እነዚህ ደግሞ ይሄ ቅኔ ሲነሳ ትዝ ያለኝ እግረ መንገድ ይገርም ነው። እንግዲህ ማለት እንግዲህ ቅኔ መሰረት እዚህ በፊትም ብለናል። መጽሐፍን ለመማር ይቅርና አንድ የቤተክርስቲያን ካህንም ሆነ ዲያቆን መሰረቱ ቅኔ ነው። ምን ጥያቄ አለው? አሁን ቅኔን ካላወቀ ምንም ሙሉ ሰው ሊሆን አይችልም። መጽሐፉ እንዴት አድርጎ ሊያነበው ይችላል? በምንም ተአምር እኮ መነሻ መንቀሳቀስ ምናምን ቁልፍ ነው። መናንስ በምንድን ነው? ምንም ነው። አሁንማ አማርኛና ግዕዝ ሆኖ መጥቶ ይደላ ምን እንግዲህ እሱ እኮ ግዕዙን አያውቀውም፣ ግን ለህዝቡ እንዲሰሙት ተብሎ ግዕዝ ትክክል። ይሄ እኮ ማደናገሪያ ነው። እንግዲህ ግዕዝ የሚነበብበት አማርኛ የሚነበብበት ጊዜ አለ። እውነት ነው። ሁሉ ግዕዝ በግዕዝ ይሁን አንልም፣ ግን ወይ አለመጥቀስ ወይ አለመበላሸት በትክክል መተው እኮ ነው። አላውቀውም ብሎ መተው እኮ ጥሩ ነው። ግን ግዕዝ አዋቂ እንድባል ብሎ ጠቅሶ ለወፍ ወለ ትንትንያ ሲል እንዳሉት የሊቁን ስም መስበር ነው። እና በዚህ አጋጣሚ መልእክቱ ቅኔ የሚባለውን ብንማር እንዴ የውጭ ቋንቋ መጥቶ ሀገራችን እንግሊዘኛ የሚባለው እየተጨነቀ ልጆቻቸው እየተጨነቁ ግዕዝ የሚባለው ብንማር በጣም ምን ችግር ነው? አእምሮ እኮ ብሩህ እኮ ነው የሚያደርገው። ማንነትን የሚያሳውቅ ቋንቋ ነውና በዚህ አጋጣሚ ተመልካቾቻችን በእውነት የግዕዝን ቋንቋ መማር አለብን። መጽሐፍ የምንማር ሰዎችም ቢያንስ ቅኔ እንደው አገባብ መቀጸሉ ሌላው እንኳን ባይው ቅኔ ዘር በዘር መጽሐፉን መፍታትና መተርጎም ካልቻል መጽሐፍ መምህር ነኝ መጽሐፍ ተምሬያለሁ ማለት ቀልድ ነው። በላይ ማረስ ነው የሚሆነው። እንዴ ሲሆን እኮ እንደው የተሰበረ ግዕዝ ማስተካከል ያስፈልጋል። ያለዛ ደግሞ መስበርን ምን አመጣው? በጣም አስተምራለሁ ብሎ መድረክ ላይ ቆሞ በጣም አሁን ቅዱሳን አንስት ነው የሚለው እውነት በጣም ያሳፍራል እኮ። አሁን ቅዱሳትና ቅዱሳንን መለየት ለሴት የሚቀጸለውን የሴትና የወንድ ቅጸል እንኳን የማያውቁ በጣም ከኋላ ምናልባት ጀርባ የተቀመጡንም እንደሌሉ አድርገው አድፍጠው ያውቋቸዋል እኮ። እያወቋቸው ግን እንዳልነበሩ አድርገው ቅድም የገለጹት አለ በልብስ ተሸፍነው በጣም ቀስ እያሉ እንደ ዝናብ ጠብታ አለቱን እንደሚሸረሽረዋ ቢናገሩ ማያልቅባቸው ግን እስከ እንትን እኮ ነው። ምንድነው የሚባለው? አይምሮ በጥቃቅን ነገር ከተሞላ ይባላል። አሁን ኋላ ትልቁን ነገር መጨበጥ ወይ መያዝ አይችልም። ለምሳሌ አንድ በሀገራችን ባህል አጠራር ማድጋም ይባላል አይደል? አሁን ማድጋው ላይ እናቶቻችን የሆነ ጥቃቅን ነገር ከሞሉበት ሌላ ትልቅ ነገር ማስገባት አይችልም። በትክክል መጀመሪያ ታይዟል። ትልቅ ነገር ከገባበት ትናንሽ ነገር ማያዝ ይችላል።
አሁን ይህንን ስራ መጀመሪያ የሞላው ጥቃቅን ነገር ነው። ጥቃቅን ነገር ሞልቶታል። ህዝቡም አሁን ችግሩ በጥቃቅን ነገር ተሞልቶ ሊቃውንቱን በደንብ አድርጎ ማያወቅና ምንትን ማየት አልቻለም ነው። አሁን እርሶት የሚሏቸውን ልክ እኮ ማን ይሁን በቃ ሀገር በቃ ገኔ ብሎ የሚያስጨበጭቡት እኮ ነው። ሲፈልጉ ከዚህ ቦታ ጉባኤ ነው ተብለራቸው እኮ ኮሜንቱን አንችለው እንዴ ምቀኛ ነው የሚለው ምቀኝነት ነው። እኔ ልንገርዎት አንዴ በአንድ ወቅት ይሄ በጋሻው ሃይማኖታቸው እንዲሆን ብሎ በተገለጠበት ወቅት ሰው አይ ቀንታው ነው ሊቃውንቱ ምቀኝነት ነው ምናምን በሚሉት መጋቢ አዲስ እሸቱ የተናገሩት ነገር አለ። ቀንታቸው ነው ምናምን ነው ትላላችሁ። እኔ ቅኔ ማውቅ እኔ ነኝ፣ ትርጓሜ የምተረጉም እኔ ነኝ። ቅኔ በማያውቁ ትርጓሜ በማይተረጉ በነዛ አሁን እነዛኞች በእኔ ቢቀኑት እኔ ግን በእነሱ በምናቸው ነው በምን ይቀናል በምናቸው ይቀርጉ ይገለጹት። በጣም የሚገርም አገላለጽ እና አሁን እንዳሉት የሆነ ነገር ሲነሳ አይቀናት ነው በዚህ ስለበለጠ ሚል ነገር ነው። ስለዚህ ህዝቡ ገና እስከሆነ ድረስ ማዝገብ ነው። በጥቃቅን ነገር ስለተሞላ እንደሱ ነው ችግሩ። እሱ ትክክል ነው። ቀስ እያለ ጥቃቅኑ ነገር መወገዱ አይቀርም። ትክክል ነው። እውነት ነው። ያው ብርሃን ሲመጣ እኮ ጨለማ እውነት ነው ጠቅጠጎን ይዘ እውነት ነው። ይሁን መልካም። እስኪ እንለፍ። አሁን ያነሱት የነበረው እዚህ አራት ነገሮችን በዛች አጭር ቅኔ ማንሳት እንችል ፈተናው ያንዳንዱ ጾራውን በዋዜማው የሚገለጡት ከንጉሱ ጋር ለማጋጨት የሚሄዱበት ርቀት በቅጠል ቀዳዳ ስተት በመልቀም ሊቁን ለማጋጨት በድል የበቁ የተጉ ሊቅ ናቸው። ግን ደግሞ አንዳንድ ጊዜ ይሄ ቅናት ያለው ነገር ከባድ ስለሆነ ከዛ ጋር ተያይዞ እንግዲህ መቼስ ብዙ እስኪ ወደ መወድስ እንለፍና እምከዊነ ካህን ይሄይስ ከዊነ ኖላው ሚገር ከዚህ ጋር የተያያዘ ነው። ከዚህ ጋር የተያያዘ ነው። የሚገርመው ተመልካቾቻችን አሁን የሊቁ ክፍለ ዮሐንስ የትምህርት ርዕስ ብዙ ጊዜ ካህናት ጋር የሚያቀርቡት ትንቢተ ሕዝቅኤል 34 ነው የሚጠቅሱት። እናንተ የበጉን ለምድ ምንድነው ትለብሳላችሁ፣ ስጋውን ትበላላችሁ፣ ግን ደግሞ አትንከባከቡት የሚለው ይሄ ነብዩ ሕዝቅኤል አለ አይደለ? እሱማ ኖላዊነት እስከምን ድረስ እንደሆነ ከዚህ በፊት ራሳቸውን የሚያሰማሩ እረኞች እሱ በቃ እሱ ማለት ራሳቸውን የሚያሰማሩ እረኞች ሆነውባቸው በጣም ካህናቶቹን ሲያዩ ምን ላይ እንዳለ ምን ደረጃ እንዳለ ምን እየበለው እንዳለ ምን ካህን ከመሆን እረኛ መሆን ይሻላል የሚለውን ግን ተገልጿል። በዚያን ጊዜ የዛሬው ሁኔታ ተገልጾላቸው ነው። በእርግጥ አሁን በዛን ጊዜ የነበረው እስካሁን ደግሞ አሁን ደግሞ ያለን ነብይ ናቸው። በመግቢያው ተናግሬያለሁ። ነብይ ከስድስት ነገሮች አንስታ ከዛ መካከል ነብይ ናቸው እና ከወይነ ካህን ይግስ ከወይነ ነው አሁን ከወይነ ነው ከወይነ ካህን ይግስ ከወይነ ነው ካህን ከመሆን የበግረኛ መሆን ይሻላል አለ። ወጎለ እንስሳ ተተበደር እንዴት መቅደስ አባይ እንደው ከታላቋ ከቤተ መቅደስ የእንስሳት በረት ይሻላል። እስመ ቤተ መቅደስ ኮነ ቤተ ፈያት ዘይር እስመ ቤተ መቅደስ ኮነ ቤተ ፈያት ቤተ መቅደስ የሽፍቶች ቦታ የሽፍቶች ቤት የሽፍቶች መዋያ ሆናለችና እንዴት እንደተገለጸ እዩት። የዛን ጊዜ የነበሩት ካህናት እንደ ጻፍት ፈሪሳውያን ግብራቸው የሚገለጽበት ነበር። ለካህናት ጻፍት ፈሪሳውያን በጸሎት አብዝተን እንጸልያለን በማለት ለተበሉ አብያተ መበለታት በምክንያት አነ ወጸሎት ክሙ የሚለው አይደል? አብዝተን እንጸልያለን እሱ ማለት ነው። እንደዛ አይነት ነበሩ። እንደዛ አይነት ስለነበሩ እስመ ቤተ መቅደስ ኮነት ቤተ ፈያት ቤተ መቅደስ የሽፍቶች መዋያ ሆነች ጌታ እንደተናገረው የትሄሰ ቤተ ጸሎት ይሰማይ ወአንተ መሰረሰይ ከጉ ባተፈያት ሚላውለ ቤቴ የጸሎት ቤት ትባል ነበር፣ እናንተ ግን የሽፍቶች ዋሻ የወንበዴዎች መገስከሻ አደረጋችሁት አይደል ያለ። ልክ እንደዛ ስለ ቤተ መቅደስ ኮነት ቤተ ፈያት ያለ ክርስቶስ በጅራፍ ያስወጣውን እሳቸው በቀኔ ያደረጉት የእሳቸው ጅራፍ ቀኔ ነው። ሌላ ምን አለ? የብሶታቸው የሚገልጹበት ቅናተ ቤት ከበላአን እንደዛ እኮ ነው። የቤት ቅናት በላኝ የሚለውን በቅኔያቸው ያፍላቸው በቅኔ ነው። ከዛ ወላይ ለሆኑት ያለው ላይ ለካህናት ዛለው ከያሉ ምክንያቱም ሲገልጹ ከካህን ከመሆን
ወላይ ለወሎት ይሃለው ላይ ለካህናት ዘሃለወከይ በካህናቱ ያለው ክፋት በበረኞች በቤት ጠባቂዎች ላይ የለም። ስለዚህ ካህን ከመሆን የበግረኝ መሆን ይቻላል። ትምህርተ ዝኒ ከመኖር አለው በጎለ እንስሳ ሰረቀ ዘኢያርብ ፀሐይ ይህንን ምረዳ ዘንድ ትምህርተ ዝኒ የዚህን ምልክቱ ማስረጃው አለ በጎለ እንስሳ ሰረቀ ዘኢያርብ ፀሐይ የማይጠልቅ የማይጨልመው ፀሐይ በከብቶች በረት ምን አለ ወጣ ፀሐይ ዘዘልፈ ያበረሽ እሱ ማለት ነው። እንግዲህ ሊቁ ይህን የገለጹበት ምክንያት በጊዜው ጌታችን ኢየሱስ ክርስቶስ በነበረበት ጊዜና የእሳቸው በነበሩበት ጊዜ አሁን ደግሞ ያለንበት ጊዜ ሶስት ነገሮችን ነው የሚያስተምረው። አንደኛ ጌታችን ኢየሱስ ክርስቶስ በነበረበት ጊዜ የነበረው ቤተ መቅደስና የነበሩት ካህናት እና ሕዝቡ፣ ሁለተኛ በሊቁ ክፍለ ዮሐንስ ጊዜ የነበሩት ካህናት እና ቤተ መቅደሱና ሕዝቡ ተጠባቂው ሁለቱን አንጻራዊ ያድርግ እና ደግሞ እስከ ዕለተ ምጽአት ለሚሆነው ነገር ደግሞ አሁንም ለትንቢት የተናገሩት እና በጌታችን በኢየሱስ ክርስቶስ ጊዜ ቤተ መቅደሱ በአተፋያት የሆነው ምንድነው መሸጫ መለወጫ ነው ይላል። መሸጫ መለወጫ አድርጎት ነበር። ቤተ መቅደሱ ላይ ጸሐፍት ፈሪሳውያን ይሸጡ የሚለውጡበት ነበር። እንግዲህ እናና መቀያፋ የሚታወቁት ነው ካህን ተብለው የኦሪቱ ሊቀ ካህናት ተብለው ግን ከበግ ጠባቂዎች ምንም ባሱ እንጂ አልበለጡም። ስለዚህ በዚህም ጊዜ ምንድነው ካህን ከመሆን እንዲሁ ነው። ካህን ከመሆን የበግረኛ መሆን ይቻላል። በላ ክርስቶስ ያን ቤተ መቅደሱን ትቶ በከብቶች በረት ነው የተወለደው። ትምህርተ ዝኒ ከመኖር የሚለው ነው። በጎለ እንስሳ ሰረቀ ዘኢያርብ ፀሐይ የሚታወቅ ዘንድ ያ ቤተ መቅደሱ ያ መሸጫ መለወጫ በነበረው ቤተ መቅደስ እኮ መወለድ ይችል ነበር በጣም ግን በቤተ መቅደሱ ሐናና ቀያፋ አለ። ቤተ መንግስቱ ደግሞ ሄሮድስና ጲላጦስ ስላሉበት ቤት ይወለድ ክርስቶስ መወለጃ ሰጡ መቀመጫ ሰጡ። ቤተ ክርስቲያኑ ላይ ሐናና ቀያፋ አለ። ቤተ መንግስቱ ላይ ደግሞ ሄሮድስና ጲላጦስ አለ። ስለዚህ ምን በተወለደ በከብቶች በረት ተወለደ ይታወቅ ዘንድ በከብቶች በረት ጨለማ የማይስማማው ትዕምርተ ዝኒ ከመኖር የሚለው ከታው የሚያውቅ ዘንድ ሁልጊዜ የማይገባ ወይም ደግሞ ወደ አድማስ የማይጠልቅ ጨለማ የማይስማማው ፀሐይ ጽድቅ ኢየሱስ ክርስቶስ በከብቶች በረት ወጣ ማለት ተወለደ ይለውን ገለጹና ለዓለም ላይ ደግሞ ወለሎት ተዛው ምስለ ሐራ ልዑል ሰማይ አሁን እረኛ መሆን ይሻል ለምንድን ነው ካላችሁ እረኞች ከመላእክት ጋራ አንድ ሆነው አመስግናሉ። የሆነ አደ መርኤተ ሆኑ መላእክቶች ከመይሰብሑ ለክርስቶስ በቃላም ለክርስቶስ ንጉስ በቃላም ካህናት እኮ ክርስቶስን አሳልፈው ሰቅለውታል። ወይም ደግሞ በቃ አናምንም ብለዋል። በቤተልሔም ነው ቢባል እኮ አሳልፈው ነው ከሄሮድስ ጋር ተባብረው አብረው አንድ ብለዋል። እረኞች ግን ከመላእክት ጋር አንድ ሆነው አመሰገኑዋል። ስለዚህ እረኛ መሆን ይሻላል። አዲ ቅድመ ዝኒ አሁን ለማሳደር አዲ እንቅድመ ዝንቱ ማይከለ መርኤት ወመራእይ ከዚህ ማስቀድሞ ከበጎችና ከእረኞች መካከል ተለይተው ከመተጸውኡ ድምፀ ቃለ ድምፀ ዜና ሰናይ ወልደ እንበረም ለምስፍና ወለቅባ መንግስት ወልደሴይ በጣም ይገርማል። የእንበረም ልጅ ሙሴ ለምስፍና የእሴይ ልጅ ዳዊት ለመንግስት የተመረጠ ከበግረኛነት ሙሴም በግ ሲጠብቅ ነው ለምስፍና የተመረጠው። ዳዊትም ተፈልጎ ከበግ ጠባቂነት ነው ወደዚህ የመጣ። ስለዚህ እረኛ መሆን ይሻላል ብለው የኖላዊነት ማንነት የገለጹበት መንገድ እረኛ ማለት እንዲህ ነው። በግን መጠበቅ ማለት ወደ ክርስቶስ ጋራ ማገናኘትና መገናኘት ነው ብለው የገለጹበት በዘመኑ የነበሩት ካህናት በጣም ህዝቡ መከራ ሲመጣበት በመናፍቃን ሲበላ የሚያጽናነው ሲያጣ ካህናቱ ራሳቸውን አሰማርተው የነበሩበት ጊዜ ስለሆነ እንከሙይነ ካህን ይስካው ነው ብለው የተገኙት እሱ የሚባል ቅኔ ነው። በጣም ይገርማል በእውነት አሁን እሱ
ኖላዊነትን ሲገልጡት ባለፈው የመላከ ብርሃናት ስናነሳ የኖላዊነትን እንዴት እንደገለጹት አሁን ልጅም በመንፈስ ቅዱስ ይገናኛሉ። አሁን እዚህኛው እረኝነትን እንዴት ትኩረት እንደሚሰጡት በቅኔያቸው እንዴት ሁሉም እንደሚገልጡት ይሄኛው መጀመሪያ ላይ ከዘረዘሯቸው 6 ነገሮች ነብይነትን በትክክል አንጻራዊ አድርጎ ከክርስቶስ በብረት መወለድ ጋር ካለው እስከ መጨረሻው ድረስ ስለሚሆነው እንትን ሲገልጹ ነብይነታቸው በዚህ ቅኔ ብቻ በጣም ቁልጭ ብሎ የሚታይ ነገር ነውና በእውነት በጣም የሚገርም እያንዳንዱ ቤት መምቻ ላይ እያንዳንዱ ራሱን ችሎ የሚፈታ ቅኔ በጣም የሚገርም ነው። ህብሩ ዝም ብሎ ማንኛውም ሰው መፍታት የሚችለው ተከተለ በጣም የሚገርም ነገር ነውና እውነት ለመናገር ነብይነታቸውን ያስተናን እስኪ ምናኔያቸውን ሊገልጽልን ቅኔ ማሳያ ይኖር ይሆን? ያለ መቼም እሳቸው ቅኔ ተነግሮ በጣም ማያልቅም፣ በጣም ብዙ ነው። እንግዲህ አንዳንድ ጊዜ ሊቅነታቸው ስለሚል አንቱ እንላለን፣ አንዳንድ ጊዜ አንተ እንላለን። አዎ እውነት ነው። የለም በቤተክርስቲያናችን ችግር የለውም። ሊቁ ክፍለ ዮሐንስ ብለን ብንጠራ እሳቸውም አንተም ብለን ብንጠራ ያን ያህል የሚያመጣው ችግር የለውም። እንግዲህ ይሄ የነብይነታቸው ቅኔ ነው። የመናኝ ባይታዊነታቸው ደግሞ አንድ ቅኔ አለ። እንግዲህ የሚታወቀው ሊቃውንቱ አራተኛውን ቤት ሳይፈቱ ነው የተውት፣ ዝም ብለው ትተውት ነው የሄዱት። እንደ ነብይነትም የሚገለጽበት ስለሆነ ትተውታል። ግን ጥቀሄር እግዚአብሔር ብለው ነው የጀመሩት። ጥቀሄር እግዚአብሔር ለሐዋርያ ግብጽ ዮሴፍ ዘበ እግረ ሞቅህ አንካስ። ጥቀሄር እግዚአብሔር ለሐዋርያ ግብጽ ዮሴፍ ዘበ እግረ ሞቅህ አንካስ። በእግር ብረት ያነከሰ ለግብጽ ሐዋርያ ለዮሴፍ እግዚአብሔር እጅግ ደግ ነው። ወለዘ ፈተኖ ዳንኤል በጾመ ዕለታት ሰላስ በ3 ቀን በማጾም ለፈተነው ለዳንኤል ቸር ነው አሉ። ማሳሪያው ጥቀሄር ጥቀሄር ቸር ነው ብለው ካሉት በኋላ ሌላ ውስጥ ላይ ከምናሴ ጋር የያዙት አንድ ጥቃ መዓቱ ምራቱ አዲስ ካሉ በኋላ ስመያሚ ክረን በተጽናስ ወአሩ የረሃብ ነው ውስጥ ጾላይት ከርስ ስመያሚ ክረን በተጽናስ ጌታን ቸር ነው ካሉት በኋላ ለነገሌ ለነ ዮሴፍ ለነ ዳንኤል ቸር ነው አሉ። ለኔም ደግሞ ቸር ነው አሉ። ስመያሚ ክረን በተጽናስ በችግር ይፈትነኛልና ሊቁ በቅቷል ምንለው የበቃን ምንለው የሚመጣውን መከራ በጸጋ ነው የሚቀበለው። እንደ ሰማዕታት ማለት ነው። ዋጋ አገኝበታለሁ። እዛ ወአሩ የረሃብ ነው ውስጥ ጾላይት እንደ ደስታ መቁጠር ቸር ነው ያለው። ለዚህ ወጾም አውደ ዘይት ፈሰዋል። እስመ ከፈሉም ጸጋ መንፈስ እሱ ማለት ሐዋርያት ልክ መከራ ሲቀበሉ ሳይ ቅዱሳን እንዲህ ነው የሚሉ መከራው ሲቀርባቸው እግዚአብሔር ዘነቀ ይመስል ምን አደረኩት ይላል። እኛ ደግሞ በተቃራኒ ፈተና ሲበዛ ምን አልጀው ነው። ቅዱሳን ፈተናው ሲቀርባቸው ምን አደረኩት፣ እኛ ፈተና ሲመጣ ምን አልጀው ነው እና ስሚያም ይከረን በተጽናሳ ዋሮ የረሃብ ይነው ውስጥ ጾላይት ከርሳ የረሃብ ወሬ በዋሻ ሆዴ ውስጥ ይጫዋላል። ምክንያቱም ልብስ መብልዬ ጤና መብል ዘያመጽእ ነፋስ የኔ ምግብ ነፋስ የሚያመጣው የምግብ ሽታ ነው። ይህ በብሔረ ብፁዓን በገነት የሚኖሩ ቅዱሳን አሉ አይደል? በሽታው ብቻ የሚኖሩት ለምሳሌ ደብረ ቅዱስ የነበሩ ደቂቀ ሴት የሚባሉት ከገነት የሚያመጣላቸውን የገነት እጽዋት መዓዛ እያሸተቱ ይኖራሉ። እነ ኤልያስ እና ሄኖክ ዛሬ በገነት እጽዋት መዓዛ ነው የሚኖሩ። ይሄ ምግብ ሆኗቸው ማለት መብልዬ ጤና መብል ዘያመጽእ ነፋስ መብልዬ ነፋስ የሚያመጣው የምግብ ሽታ ነው አሁና ወስቴ የተረፈ ጽዋው ላይ ኤርምያስ መጠጥ ከኤርምያስ ጽዋ ሞልቶ የተረፈው ከኤርምያስ ጽዋ ኤርምያስ የሚታወቀው በመከራው በልቅሶ ነው። በሰቆጣ አልቃሻው ነብይ ነው። የዚያ ተርፍ ያ በዛ የሞላው ያ እንባ ነው መጠጥ ማለትና መጨረሻ ላይ
ወልብስየይ ምንንት መንጦላዕተ ርክት ነፍስ ልብስየም መንጦላዕተ ርክት ነፍስ የተራቆቶች የሰውነት መከለያ የምትሆን ምንንት ልብሰ ባይታዊ ናት። የተናቀች የባይታዊ ልብስ ናት አለና እስመ አነ ከመ ዶርሆ እምላዕለ አብራክ እንደ ዶሮ ከጉልበቴ በላይ ይለብሳለሁና ልብስየም ምንንት ልብሰ ባይታዊ ናት። አሁን ሊቁ እንዴት አድርጎ እንደገለጸ ባይታዊነቱን ይህ መናኝነቱን የገለጸበት ይህ ነው። እንግዲህ ሊቁ ክፍለ ዮሐንስ ጎንደር ላይ 40 ዘመን ሲኖር ያቺ ደበሩ ናት ለብሷት ነው የበግ ደበሩ። እንደሚታወቀው ከዚህ በላይ ያለፋቸው እንደ ዶሮ ነው አለ ልብስ። አይ ፍልስፍናው በጣም የሚገርመኝ ይህ ነው። ፍልስፍናው እንደዚህ ጋር ተያይዞ በፍልስፍናው ይታያል። እሺ መናኝነቱን የገለጸበት ደግሞ ብሔሩን የገለጸበት የተወለደበትን የገለጸበት ደግሞ አለ። እሺ ሞት በአቤል ይቤላሁ ወዳግመ በአዳማሁ። ይህ በጣም አሁን ምንድነው ማንም ሊፈታው አይችልም። ምናልባት ቋንቋው የሚችለው ቃል ሆነ ሞት በአቤል ይቤላሁ ወዳግመ በአዳማሁ ምን ማለት ነው? ሞት ላሁ ማለት በአገውኛ ቋንቋ አንድ ማለት ነው። አንድ ማለት ላሁ ማለት በአገውኛ ቋንቋ አንድ ማለት ነው። አሁን ሞት በአቤል ይቤላሁ ሞት በአቤል ምን አለ? አንድ አለ ወዳግመ በአዳማሁ በአባቱ አዳም ሁለት በኩረ መዋዕትያን አይደለ? በአቤል ማለት በኩረ መዋዕትያን አይል ማለት በኩረ ቀጣልያ አይደለም። ሞት በአቤል አንድ አለ ላሁ የሚለው አገውኛ ቋንቋ ነው። ሊቁ ክፍለ ዮሐንስ የተወለደበት ከዚህ መተከል አገው ነው ምንለው ለስተ ነው። አገውኛ ቋንቋ ማወቁን በዚህ ትውልድ የሚታወቅበት በዚህ እና ፈላስፋ ስለሆነ ይቤላሁ በዚህ ይቤ አንድ አለ ሞት በአዳም በአቤል አንድ አለ በአባቱ በአዳም ደግሞ በአቤል አባት በአዳም ደግሞ ሁለት ከአቤል ቀጥሎ የሞተው አዳም ማለት እንዲህ አድርጎ የገለጸበት ልክ ይሄ ልብስ ሲገልጸ እስመ አነ ከመ ዶርሆ እምላዕለ አብራክ የለብስ ልብሴን እንደ ዶሮ ከጉልበቴ በላይ ነው አምጥስ ያቺ የከበግ ለምድ የተሰራች ልብስ የሚለብሳት ነው። ባይታዊ የሚባለው ለዚያ ነው። እንግዲህ 40 ዘመን በአንድ ቦታ አጽንቶ በአጽኖ በአት የሚባለው ተካቶለት 40 ዘመን ቅኔን ከመጽሐፍ ጋር እያስተማረ ገላል የሚባለው ቤተ ጉባኤ አጽንቶ ዛሬ ርዕሰ ሊቃውንት ዘጎንደር የሚባለው የጎንደር የሊቃውንት ቁንጮ ራስ ተብሎ የሚታወቅ መምህር ወመገስጽ የሚባል ነቢይ ሐዋርያ ባይታዊ ወመናኝ ወባይታዊ የሚባል ግን በቤተ ክርስቲያን እንዲህ ዝናው ያልተነገረለት ተቀብሮ ያለ ሊቁ ክፍለ ዮሐንስ ነው። የበቃ ቤተ ክርስቲያኒቱን በጣም ከፍ እንድትል ያደረገ ሊቁ ክፍለ ዮሐንስ እና ቅኔዎቹ በጣም ብዙ ቅኔዎች አሉት። ከብዙዎች መካከል ግን እንዲህ ነው። ሊቁ ክፍለ ዮሐንስን ማወቅ ቤተ ክርስቲያኒቱን ማወቅ ነው። ሊቃውንትን ማወቅ ሃይማኖትን ማወቅ ነው። ተሳአለው ላወቀው ይነግረከ ወሊቃውንት ከይዚህ ነው ከሚባለው አባትህን ጠይቀው ይነግርሃል፣ ሊቃውንቶችንም ጠይቃቸው ይነግርሃል የተባለው ለዚህ ነው። እና ሊቁ ክፍለ ዮሐንስ ስሙ ከግብሩ ጋር የተካከለለት ቅኔ ነው። ይህ ቸርነቱን ባይታዊነቱን የበቃ መሆኑን ልብሱ እንዴት እንደነበረ መናኝ ባይታዊ ልብሱ እንደ ዶሮ ከጉልበቱ በላይ የነበረ ራእይ ገጸ ወጨፎ በገባ ጊዜ ባንጀቴ ነው ክዳናት የእናቴ ወአባቴ ሚል ደግሞ ራእይ ገጸ ወጨፎ በገባ ጊዜ ባንጀቴ ነው ክዳናት አባቴ እናቴ ወአባቴ ሚል ይህም ቅኔ እርሱ እንደሆነና የእሱ ደቀ መዝሙርም ልክ ይህን ቅኔ ይዞ የሚኖር ይነገራል ማለት ነው። እና ሊቁ ክፍለ ዮሐንስ በመናኝነቱ በባይታዊነቱ የሚታወቅ ነው ማለት ነው። እና ነገስታቱ እነዚህ አፄ ዳዊት፣ አፄ በካፋ፣ አፄ አድያም ሰገድ ኢያሱ፣ አፄ ቴዎስጦስ፣ አፄ ቴዎፍሎስ በጣም የተጠቀሙባቸው የጎንደር ሊቃውንትን በጣም አድርጎ ጎንደርን ያስጠራ በደብረ ብርሃን ሥላሴ እስከ መጨረሻው ድረስ ህይወቱ ቆይቶ በዚያው ያረፈ እንግዲህ አንዳንድ የታሪክ የመሻማት አለ። ጥንቃቄ መደረግ አለበት። አሁን እንግዲህ ሰሜኖቹም ሌላ ታሪክ መሻማት አካባቢ ነው የተወለደ እዚህ ደግሞ ወሎ አካባቢ ደግሞ በምድር አማራ የክፍሌ መንደር ትባላለች አለ እዛ ነው የተወለደ እዚህ በጎንደር ደግሞ አረቢያ መድኃኔዓለም ነው የተወለደ ብዙ ታሪክ ጻፊያን አሉ። ግን ትክክለኛ የሊቁ ክፍለ ዮሐንስ ሀገርና ቦታ ግን ከዚህ
በተለይ ደግሞ ቅኔው አሁን የተነሳው ቅኔ ላሁ የሚለው ሞት በአቤል የላሁ አዳማሙ ይሄ ማይካል። በነገራችን ላይ ታሪክን በታሪኩ ማስቀመጥ እኛ ብሔር ምናምን ይሄ ቤተክርስቲያኒቱን አይወክላል በጭራሽ። እኛውም አባቶቻችን ተሳቱ ቅዱሳንን ሮም ስትገፋቸው የተቀበለች ኢትዮጵያ እዚህ ዓለም ላይ ሆነው መንግስተ ሰማያት በተመስጦ ያሉ ቅዱሳን አባቶቻችን በዚህ በብሔር በቋንቋ በጣም እና ሰዎቹ በቃ ሊቁን በሊቅነት ማስቀመጥ ነው እንጂ የዚህ ነው የሚለው ይሄን ታሪኩን ብቻ ማወቅ በቂ ነው። ግን ትክክለኛውን ታሪክ ማስቀመጥ ግን የደቡብ ክፍለ ዮሐንስ ግን አሁን እንደው ቦታው ክፍሌ አቦ ነው የሚባል ነው። አሁን የሚባል ጋፋኒ ለዘታም ነበር ክፍሌ አቦ በስማቸው ጋፋኒ የሚባል ክፍሌ አቦ ተብሎ ነው የሚጠራው። አሁን ከዛ በኋላ ነው በሱ ስም ይጠራ ተብሎ ቦታው ራሱ ክፍሌ አቦ ተብሎ ነው የሚጠራው። አባታችን ቸዋይ እንደሆነ ደብረመዊ ላይ ሄዶ እንዳረፈ ታሪካቸውን በደንብ አድርጎ ደብረመዊ ታሪክ ላይ በደንብ አድርጎ ተጽፏል። ለሊቀሮያን በላይ ጽፈውታል። እና ይሄንን ታሪክን በታሪኩ ማስቀመጥ አግባብ ስለሆነ ታሪክ ማወቅ ሀገራችን ማንነታችን ማወቅ ስለሆነ ቅኔን መማር ማንነታችንን ማወቅ ስለሆነ ሊቁ ክፍለ ዮሐንስ ይህን ይመስላሉ። ከረዚሙ አጭሩ ከብዙ ከጥቂቱ እንዲህ ይመስላሉ ማለታችን። ቃለ ሕይወት ያሰማልን መምህር መጋቢ ምስጢራት። እጅግ የተወደዳችሁ ተመልካቾቻችን ያው ዛሬ የተወያየ ነው ከመጋቢ ምስጢራት ይንታ ሰሎሞን ጋራ የሰሜን ጎጃም ሀገረ ስብከት የሊቃውንት ጉባኤ ክፍል ኃላፊ ናቸው። በጣም እጅግ የተወደደና በጎ የሆነ ቆይታ እንዳደረግን ተስፋ አደርጋለሁ። በጣም የተወደደ መርሃ ግብር ነው። ሁላችሁም እንደምታተርፉበት እንደምትጠቀሙበት ተስፋ አደርጋለሁ። ነገር ግን እኔ ከዚሁ አጽንኦት መስጠት የምፈልገው ከዚህ በፊት አንድ የሰራነው መርሃ ግብር ወደኋላ ተመልሳችሁ ከዚያ ጋር ሁለቱን አንድ አድርጋችሁ ማየት እንድትችሉ ነው ማሳሰቢያ የምሰጠው። ከዛ ውጪ በየሳምንቱ ይህ መርሃ ግብር እንደሚቀጥል ታሳቢ በማድረግ ላይክ ሼር ሰብስክራይብ በማድረግ ባለቤትነታችሁን ድርሻ ተወስዱ ዘንድ እያሳሰው መርሃ ግብሬን ከዚህ ላይ ፈጽማለሁ። እግዚአብሔር ከሁላችን ጋር ይሁን።